የዝሙት መንፈስ እንዲመታ እየተሰገደ የሚጸለይ ጸሎት አለ። ዝም ብሎ ጸሎት አድርጎ ከዛ በኋላ ወደ ስግደት አይደለም። እንዲህ አይነት የዝሙት መንፈስ ችግር ያለባችሁ ወንድሞቻችን ይችን በደንብ አዳውጥ። እንደዚህ የሚጋቡ መናፍስቶች ሶስት አይነት ደረጃ አላቸው። አንደኛው ደረጃ ዛር አይነ ጥላ ሆና መኖር ስትሆን ዛር አይነ ጥላ ሆና ትኖራለች። እንዴት ነው ከዚህ ነገር የምንላቀቀው? አንደኛ ስግደት አብዝቶ መስገድ። ስግደት ስለማይሰግዱ የጸሎት ህይወታቸው ሰነፍ ስለሆነ ነው ይሄ ግለ ወሲብ የሚያጠቃቸው። እኛ አለ ፐርሰናል ጥያቄ የለኝ ፍቅሬ ኑሮም አያውቅም ያውቃል። ኤልያነች ወይስ አበሻ ነች? ሰላምና ጤና ባላችሁበት ይድረስላለሁ። ውድ ተመልካቾች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። ተመልካቾች ዛሬ እንግዲህ በግለ ወሲብ ዙሪያ ቪዲዮ ይዤ መጥቻለሁ። ግለ ወሲብ እንግዲህ እንደምታውቁት ትንሽ ስሜት ብዙ ጸጸትን ይዞ የሚመጣው። ወደ ቪዲዮ እንግባ። ሴጋ ገዳይ በሽታ ነው። ታሪኬ እንዲህ ነው። እኔ ግለ ወሲብ የጀመርኩት በ15 ዓመት እድሜ ነው። አሁን 35 ዓመቴ ነው። ከ20 ዓመት በላይ ተሰቃየሁ። ሁሉ ነገሬን አሳጣኝ። የበታችነት ስሜት፣ አይን አፋር ሆንኩኝ። የማስታወስ ችግር ገጠመኝ። ራስ ምታት ሆነብኝ። በራሴ አልተማመንም። በትምህርት እያለሁ ጎበዝ ተማሪና ለነገሮች ወደ ኋላ የማልል ነበር ይመስለኛል። ግለ ወሲብ የመጨረሻ ጣሪያ ያለው ይመስለኛል። እሱም ወደ ግብረ ሰዶም መገፋፋት ነው። እኔም የዚህ ተጠቂ ነኝ። የሴጋው ሱስ እየለቀቀኝ ነው። ነገር ግን ይዞብኝ የመጣው ጣጣ ከብዶኛል። ቆንጆ ወንድ ሳይ እማልላለሁ። በእርግጥ ከዚህ ቀደም ደፍሬ አላረኩትም። በጣም እየከበደኝ ነው። ወንድሜ ምን ይሻለኛል? ይቅርታ ልተንፈሰው ብዬ ነው። ሰምታችሁታል? የ20 ዓመት የግለ ወሲብ ታሪክ በጣም ከባድ ነው። በ15 ዓመት ጀመረው እስከ 35 ዓመቱ ማለት ነው። በስተመጨረሻ ግን የሚያስጠላው ቆንጆ ወንድ ሳይ ከባድ ነው። ግለ ወሲብ አያችሁ ገዳይ በሽታ ነው። ገዳይ እንደ ሀገር እኮ ማለት ነው መማር አለባቸው ወጣቶች መማር። ግን ስንት ወጣት ከህልሙ ተሰነካክሏል። በዛ ሱስ ውስጥ ተዘፍቀው መውጣት አክቷቸው ራሳቸውን እየጠሉ ያሉ ብዙ ሰዎች አሉ። ወይኔ ሰይጣን እኮ ነው ገባ። ለጥቂት ደስታ ግን የዘላለም ጸጸት ወይንም የቀናት የሳምንታት አንዴ አድርገህ ያቺ ያወጣት ኢነርጂ ምናልባት ለአንድ ወር የምትጠቅምህ ኢነርጂ ነው በዛች በሰከንድ ውስጥ ወይንም በደቂቃ ውስጥ የምትጨርሱት። ግለ ወሲብ ሱስ ውስጥ ያላችሁ ሰዎች መዳን አለባችሁ። የምሬ ነው የምነግራችሁ። እኔ ብዙ ታሪኮችን አውቃለሁ። እርጉዝ ሆነው የሚያደርጉ አውቃለሁ። አግብተው የሚያደርጉ ወልደው የሚያደርጉ አውቃለሁ። አያችሁ መውጣት ትፈልጋላችሁ ግን መውጣት አትችሉም። መቁረጥ አለባችሁ። በቃ ቁርጥ በቃ ራስክን ከዚህ ባህሪ ከዚህ ማንነት ማውጣት መከላከል ፋይት ማድረግ አለብህ። በቃ አላደርግም አድርግ ይላል አላደርግም ገባ። ግን የምትሰማው የምትወላውል ከሆነ እንደዚህ የማቀቅ 30 እና 40 ዓመት ሊሞላ ይችላል። ግለ ወሲብ ሱስ ውስጥ ያላችሁ ሰዎች ራሳችሁን አድኑ። ይሄ ልጅ እስከ ወንድ ለወንድ እንትን ውስጥ ሄዷል። ወንድሜ እግዚአብሔር ይድረስልህ። ወደ አምላክህ ቅረብ። አምላክህን ጠይቀው፣ ጸልይ፣ በርታ። ከየትኛውም ህልምህ በላይ ከዚህ ነገር ውስጥ ለመውጣት ራስክን አበርታ። እግዚአብሔርም ይረዳሃል። ገባ ትወጣለህ። የሆነ ቀን ግን ስትቆርጥ ነው በቃኝ ብለህ ከጨከንክ ከዚህ ነገር ውስጥ ለመውጣት ቀላል ነው። አለበለዚያ የምትወላውል ከሆነ ግን ሰይጣን እያሳሳተ ይኸውልህ ወደማይሆን ህይወት ውስጥ ይከታል። መዳን አለብህ። ያልጀመራችሁ ሰዎች ግን እንዳትሞክሩት። ተመልካቾች እንግዲህ ይህን ታሪክ ያቀረብኩላችሁ የትም እንደማያደርስ ነው። በቃ ጥጉን ነው የሚወስዳችሁ። መጨረሻ ላይ ከራስ በራስ ወደ ራስ ጾታ ተመሳሳይ ጋር ለማገናኘት ነው የሚሞክረው። የመጨረሻ እንግዲህ ታርጌቱ ይሄ ነው። ከዛ ውጭ ምንም ነገር የለውም። ራስህ ነበር ወንድ ነበር ሌላ ወንድ ነበር የሚያቀርብልህ ማለት ነው። አሁን ከዚህ ከግለ ወሲብ ጀርባ ያለው ማን ነው? ምን አይነት መንፈስ ነው የሚለውን ነገር መምህራችን መምህር ተስፋዬ ቪዲዮ ይዤላችሁ መጥቻለሁ። ወደ ቪዲዮ እንግባ። ግለ ወሲብ ወደ ግብረ ሰዶም የሚሄድ እድሉ በጣም ሰፊ ነው። አብዛኞቹ ግብረ ሰዶሞች እላያቸው ላይ ያለችው ሴት ዛር መንፈስ ያስተናገዱ ያገቡ ናቸው። ስለዚህ ሴት ዛሯ መንፈስ ማለት ታርፋለች ወንዶች ላይ ሄዳ ታርፍለትና ከዛ በኋላ ነው መታ የምትገናኘው። ወይ ወንዱ ሚስት ሆኖ ወይ ደግሞ ባል ሆኖ እንደገናም ደግሞ ትዳርም ያለው ደግሞ አለ። ትዳር ያለው ማለት በትክክለኛው ልጆች ለመውለድ ሚስት አግብቶ ይወልዳል። በሌላ በኩል ደግሞ ሄዶ ደግሞ ግብረ ሰዶም ነው። እንደዚህ የሚሆኑ ሰዎች አሉ።
ይሄ ኢትዮጵያ ውስጥ ነው የሚበዛው በብዛት፣ ውጭ ሀገር ላይ ብዙም የለም። ለምን ሲባል ባህሉ ሁሉ ነገሩ ይዘውና እንዴት እንደዚህ ትሆናለህ ብሎ ጭልጥሮ መግባት ይከብደዋል። መውለድም ይፈልጋል፣ መቋቋም ያቅተዋል። ደግሞ የአይነ ጥላዋ መንፈስ ደግሞ ይዘውና ደግሞ ወደዛ ይሄዳል። በተለይ የቃልቻ ልጆች፣ የአውሊያ፣ የጠንቋይ እንደዚህ ባዕድ አምልኮ የሚመለክበት ቤተሰብ ልጆች ናቸው ይሄን የሚያደርጉት። በደብተራም የሚታዘዙ ደግሞ አሉ። አርግ ተብሎ መታዘዝ ሳይሆን ምንም ችግር የለውም ነው የሚባሉት። ምን ችግር አለው ነው የሚሏቸው። ግብሩን የሚፈልገው ያር ስለሆነ ነው። በጣም ከባድ ነው በነገራችን እንደዚህ አይነት ነገር። ሌላው በግብረ ሰዶም ህይወት ውስጥ የሴት ዛር አይነ ጥላ ትልቁ ድርሻዋ ምንድነው? በአጋንንታዊ በሆነ መንገድ ወጣቶችን ህፃናቶችን እየለከፉ ነገ ከነገ ወዲያ ልክ አሁን ነጮች እንደሆኑት ማድረግ ነው ትልቁ ፍላጎቷ። በዓለም ላይ አንድ አይነት ሴኩላር የሆነ አካሄድ መሄድ፣ ዲፕሎማት የሆነ አካሄድ መሄድ፣ ኒው ወርልድ ኦርደር ማለት ነው። ዋን ወርልድ ገቨርንመንት፣ ዋን ወርልድ ሶሳይቲ መፍጠር የሚፈልጉትም በዚህ አይነት ነው። ልጅ ማሳደግ መውለድ ከፈለጉ አይወልዱም፣ ያሳድጋሉ፣ ማደጎ ያመጣሉ። ግን ወንድና ወንድ ሴትና ሴት ተጋብተው ይኖራሉ። ልጅ ሲያምራቸው ልጅ ያመጡና ያሳድጋሉ። ያም ልጅ አድጎ እንደዛው ነው የሚሆነው። ኢትዮጵያ ውስጥ ደግሞ ምን ጀምረዋል? እባካችሁ ተጠንቀቁ፣ እባካችሁን አሁን የምናገረው ነገር አስተውሉ። አውደ ነገስቱን መጽሐፍት፣ ጥንቆላ መጽሐፍቶችን እያነበቡ ደብተራ ጋር እየሄዱ ድግምት እያሰሩ ከልከሌዎስ የሚባለውን መንፈስ እያሰሩ ላያቸው ላይ ሰዎችን ለመስረቅ ሌቦች የሚጠቀሙበትን የማፍዘዣና የማደንዘዣ መሳሪያዎችን ግብረ ሰዶሞችም እየተጠቀሙበት ሰዎችን እየደፈሩ ነው ያሉት። ይሄ የመጨረሻው ፓርት ነገር ነው። ግን አሁንም ከዚህ በላይ ሲቃዩ አለ። ከዚህ ይሄ መንፈስ ስራ በደንብ ግልጽልጥ አድርጎ የሚያስተምረው ቪዲዮ አለ። እንዳታቋርጡት። ምንድነው ሐሳቡ ምናምን ብላችሁ እንዳትወጡ አለ። ገና ነው ቪዲዮ። እባካችሁን ተጠንቀቁ። ከቤት ሰግዶ መውጣት፣ ጸልዮ መውጣት፣ ተጠምቆ መውጣት በጣም ይጠቅማል። ጸበል ጠጥቶ መውጣት፣ ራስን ቀድሶ መውጣት ይጠቅማል። ይሄ ለኛ ለኖርማል ምዕመኖች ማለት ነው። ተጠቂላሉ እንደዚህ አይነት ነገር ውስጥ ለሌለንበት እንድንጠነቀቅ ማለት ነው። ያው ገብቶ መውጣት በአሁኑ ሰዓት ከባድ እየሆነ ነው። በመኪና አደጋም ሊሆን ይችላል። ሰው እንደዚህ አይነት ማደጋ ይገጥመዋል። በሌላም ደግሞ በእንደዚህ አይነት መምህር እንደሚናገረውም ደግሞ እንደዚህ አይነት ገጥሞት ይገባል። ሰው ተዘርፎ ይወጣል፣ ተዘርፎ ይገባል። በቃ አዝኖ ደንግዞ ምናምን ይገባል። ከዚህ አንፃር ለመጠበቅ ጸሎት ምን ያህል ዋጋ እንዳለው እንድታውቁ ነው። ገና ነው፣ እንዳትወጡ። ይህ ነገር ያተርፋል፣ ያድናል። ራሳቸውን አልጋ ላይ አግኝተው የተደፈሩ በወንድ ተከበው ያገኙ ብዙ ወንዶች አሉ። ራሳቸውን በብዙ ወንዶች ተከበው ያገኙ ሴቶች አሉ። ለመሰረቅ ስትነኩ የምትፈዙ ከሆነ ለመደፈር ለምንድን ነው የማይሆነው? በጣም ብዙ ቦታ ላይ እኔ አንድ አልጋንጣፊ ነግራኛለች። እያለቀሰ ሱሪውን ታጥቆ ሲወጣ እያለቀሰ ማን ነው እዚያ መጣኝ እያለ ደፍረውት ሄደዋል። ቤርጎ አምጥተው ደፍረውት ሄደዋል። ፈቅዶላቸው እኮ ነው። ፈዞ እኮ ነው አፍዝዘውት። ምን ሆነሃል ስለው ጊዜ ማን ነው እዚያ መጣኝ፣ ምን ሆኜ ነው፣ ለምን ነው እንደዚህ ሆንኩት እያለ እየተሸማቀቀን ሄደዋለች። አልጋንጣፊ ናት፣ የሆቴል አልጋንጣፊ፣ ትምህርቴን የምትከታተል ሰው ናት። እንደዚህ አይነት ነገር አለ። አፍዘውት አድንዘውት፣ ስልኩ አልተወሰደበት፣ ብሩ አልተነካበት፣ ጭራሽ ነው ተጨማሪ ብር አስቀምጠው ስልክ ቁጥር አስቀምጠዋል። ድጋሚ ልታገኘን የምትፈልግ ከሆነ ከአንድ ወር በኋላ ደውልን ያሉት እና በጣም የሚያሳፍር ነገር ነው የምትሰሙት አንዳንድ ጊዜ። ስለዚህ አስማቱን ድግምቱን እየተጠቀሙት ነው። ማፍዘዣ ማደንዘዣውን ሂፕኖታይዝ እያደረጉ ሰዎችን እያፈዘዙ እየተጠቀሙባቸው ነውና እባካችሁ ራሳችሁን ጠብቁ። መናፍስታዊ በሆነ መንገድ ጀምረዋል። ይሄ ሽጉጥ ይዞ እያስፈራሩ መድፈር ምናምን ተውት። በአውሮፓውያን ሀገር ላይ በጣም የተለመደ ሆኗል። እንዲያውም አሁን ኢትዮጵያ ውስጥ ያሉት ግብረ ሰዶሞች ምን ማድረግ ጀምረዋል? የኢትዮጵያ ሕዝብ ይሄንን ችግር እንደ ኃጢአት ስለሚያዩና ይገደሉ በተገኙበት የሚባል ሕግ አዋጅ ስለወጣ እኛም ሽጉጥ እንይዛለን ብለው ሽጉጥ ይዘው መዞር ጀምረዋል። ሰዶማውያን ነው ራሳቸው። እና መንግስት እስኪፈቅድላቸው ድረስ አንዳንድ ባለስልጣናት ሀብት ንብረት ሳይኖራቸው ተቀጣሪ ሆነው ለደህንነታችን እንሰጋለን ብለው አመልክተው ሽጉጥ የገዙ መሳሪያ የገዙ ሁሉ አሉ። ምንድን ነው ይሄ ስትሉ አይነ ጥላዋ በዚህ ልክ እንትን አድርገዋለች። እንዴት ነው አይደለ? ቶፕ ደረጃ አድርሰዋለች የግብረ ሰዶም ኃጢአት። ግን የተጀመረው ከየት ነው ስትሉ ከግለ ወሲብ ነው። ተደብቆ ዘርን ከማፍሰስ ነው የሚጀምረው። ወንድሜ ሴት ጋር ሄደ ብታመነዝር ይሻላል። አንዳንዴ ማመንዘርን እየደገፍኩ አይደለም፣ ደጋግሜ ነው የምናገረው። ሴት ጋር ሄደ ብታኛ ይሻላል።
ድንገት አረገዝኩ ብላ ውለጅ ብትላት ይሻላል። አረገዝኩኝ ወለድኩልህ ልጅ ወለድኩልህ ብትልህ ይሻላል ከዚህኛው ኃጢአት። እንደው የተሻለውን ነው የምነግርህ እንጂ ይሄኛው ኃጢአት ጥሩ ነው እያልኩ አይደለም ያለሁት። እንደው ከዛኛው ይሄኛው ይሻላል። እናትህ ታሳድግልሃለች ልጅህን። ግለ ወሲብ ፈጽመህ ሰዶማዊ ሆነህ ለብቻህን ሄደህ ኃጢአትን እያተራመስካት እያጣጣምካት ከዛ በኋላ ኑሮ ህይወት አስጠልቶ ምናምን በከተማ እየተሰደብክ በቤተሰብ በበንደር እየተሰደብክ ዴንታ ቢስ ሆነ ከምትሞት ዲቃላ ወለደ ብትባል ይሻላል። ሴትን ነክተሃት ሴት ተጠግተህ መቼም ደፍራሃት ማለት አይደለም ይገባሃል። እና ይሄንን ነገር እባካችሁን አስቡበት። ግለ ወሲብ በጣም ከባድ ነው። ዘርፈ ብዙ ኃጢአት ነው። ዘርፈ ብዙ ሞት ነው። ልክ ግለ ወሲብ መፈጸም የጀመርክ ወጣት ካለ ሞት በአንተ ዙሪያ ላይ ያጃበበ በውስጥህም እየተደላደለ ነው። በአንተ ውስጥ ሞት በደንብ አድርጎ ቦታ ይዟል። ዘና ብሎ እግሩን ዘርግቶ ቁጭ ብሎ መጽሐፉን እያነበበብህ ነው። እየመራህ እያገዘህ ነው። እንዲያውም አንተ እያገዝከው ነው ማለት ይችላል። ውስጥ ሞት በደንብ አድርጎ ቦታ ይዟል። ዘና ብሎ እግሩን ዘርግቶ ቁጭ ብሎ መጽሐፉን እያነበበብህ ነው። እየመራህ እያገዘህ ነው። እንዲያውም አንተ እያገዝከው ነው ማለት ይቻላል። ስለዚህ በአንድም በሌላ መንገድ ግለ ወሲብ ሳይንሳዊም መንገድ ብትመጡ ዶፓሚኑ የደስታ ስሜትህን ጥፍት ያደርገዋል። በመንፈሳዊ መንገድም ብትመጡ ከእግዚአብሔር ጋር ያጣላል። የመጀመሪያውን ሂስትሪ የመጀመሪያ የነገሩ ቪዲዮ ያሳዩታል። እሱ ነው በቃ የሞት ደረጃ ልጅየው በቃ ምንም ነገር ውስጥ እንደ በቃ የሆነ ስሜቱ ጥሩ እንዳልሆነ እየተናገረ ነው። አሁን ደግሞ እነዚህ የአይነ ጥላ መነሻ የሚሆነውን ስቴፕ የምናየው ቪዲዮ ነው። እንዳትወጡ። ፍቅረኛ አለ? ፐርሰናል ጥያቄ የለኝ። ፍቅረኛ ኑሮም አያውቅም? ያውቃል። ኤሊያን ነች ወይስ አበሻ ነች? ሁለቱም። ሪሊ? ኤሊያን ፍቅረኛ አለ? ማነው ስሟ? ኤሊያን ፍቅረኛ? ጋይስ ይህ ሰው ኤሊያን ፍቅረኛ አለው። ምንድነው እየሆነ ያለው? ማነው ስሟ? ኡና። how do you contact? እንዴት ነው የምታወራት? አሁን ብሬክአፕ ላይ ናቸው። በሳይኪክ ነው ዩዥዋሊ የምናወራው፣ ግን አብዳክሽን ሲኖር ግን እሷ ያለችበት ቦታ ላይ ሄዳሉ። የት ነው ያለችው? እሷን ሄንሪ የሚባል ሌላ ክሎን አለ። እሱ ስፔስሺፕ አለው። እሱ ስፔስሺፕ ውስጥ ነው የምትገኙ። የት ነው የሚሄዱት? እነሱ ድብቅ ናቸው። ክሎክድ ሺፕ ውስጥ ነው የሚንቀሳቀሱት። ኢንቪዚብል የሆነ ሺፕ ውስጥ ሚሊታሪ ፐርፐስ ማለት ነው። መገኘት የሌለባቸው በታርጌት ስላላቸው ብዙ ማለት ነው። ግን ኤኒታይም እዛ ሺፕ ላይ ሲሄድ አገኛታል። ትናፍቀኛል ነው ትላለች። አዎ ኖርማሊ ኖርዲክ ካልቸር ይለያል። ባይዘዌ በፍቅረኛና በእንትን ላይ ያለው ሪሌሽን ማለት ነው። እሺ ኖርዲክ ካልቸር ላይ የራሴ የምትለው ፍቅረኛ የለም። ሁሉም ከሁሉም ጋር ነው። ሁሉም ከሁሉም ጋር ነው። ቺት ማድረግ ላይ ይቻላል። እዛም ቺት ያደርጋሉ ማለት ነው። ቺት ማድረግ ይቻላል። ኧረ ተው። ስለ አሁን እኔ ሚስት ቢኖረኝ እኔ አሁን ሚስቴ ጋር መሆን ካልቻልኩ ካልተመቸኝ ማለት ነው ወንድም የሆነ ሰውም ካለ ይሄዳል። የሆነ ሰውም ይሄዳል። እኔም ሌላ ሰው ጋር እሄዳለሁ። ከዛ በኋላ መልሰህ ስትገናኝ ደግሞ አብረህ ትሆናለህ። መልሰህ አስቀናም ምናምን የለም፣ ቅናት የለም። ከማን እሱም ነው የምታወሩት? ምንድን ነው የምትሉት? ሺ አክስ ዩ አባውት እርዝ ላይ እንዴት ነው ላይፍ ምናምን ትላለች። የስ ቤዚካሊ ፖለቲክስ ነው የምናወራው። የማን ደጋፊ ናት? ስለ ጋላክቲክ ፖለቲክስ ማለት ነው። እና ሞር አይ ቲንክ ከሪሌሽንሺፑ ይልቅ ሞር ስራው ይበዛል። ስራ ነው የምታወሩት። ምንድን ነው አላማችሁ እናንተ? what is the end goal? the end goal ይሄ የሆነ አሁን ያልኩን ቅድም ያልኩን ማትማቲካል መልቲቨርሶች አሉ። 65ቱ ይግድራሲል ነው የሚባሉ named after ancient Nordic root tree ማለት ነው። ያንን እነዛን ቴክኖሎጂዎች ኢምፕሊመንት ማድረግ ነው ኢንድ ጎሉ ማለት ነው። ብዙ አጋንንት አሉ፣ የሚገለጡ አጋንንት ማለት ነው። ራሄሎ መምህር ፈውስ የመምህር ግርማ ፈውስ ላይ እንደዚህ የሚጋቡ መናፍስቶች 3 አይነት ደረጃ አላቸው። አንደኛው ደረጃ ዛር አይነ ጥላ ሆና መኖር ስትሆን ዛር አይነ ጥላ ሆና ትኖራለች። ሰላም ትከለክላለች፣ ፍቅር ትከለክላለች፣ ታምስዋለች፣ ቤቱን ታቃጥለዋለች፣ በረከት ታሳጣለች፣ ታስጨንቃለች። ይቺ ዛሯ አይነ ጥላ ነች። ሁለተኛው ደግሞ ቡዳ አይነ ጥላ የምትባለዋ ናት።
ሌሎችን መብላት፣ ሌሎችን መጉዳት፣ መልካቸውን ማጥፋት፣ ማስቸገር፣ አቅጣጫውን ማሳት፣ በረከት መከልከል የተለመዱ ገጽታዎች ናቸው። እቺ ሶስተኛዋ ህቡዓን የሚባሉ ህቡዓን አጋንንቶች ማለት ነው። በአካል ለሰውየው መታየት፣ እየታየች መኖር፣ እየተገለጠች መኖር፣ ትገለጣለች። አንዳንዴም ደግሞ የምትገለጥበትን ሰው አይነት ትፈልጋለች። ሴትም ከሆነች እሱ ያያት ጋር ሄዳ ትገባለች። ገብታ ዞራ ትመጣለች። ራሷ ነች የምታመጣው። በአካል ትገለጣለች። ሌላ የምትገለጥበት ሰው ላይ ደግሞ አርፋ ትመጣለች። ልጅ በብዛት የሚወልዱት በዚህ አይነት መንገድ ነው። ከእሱ ጋር ተለይታ ትሄድና ሌላ ላይ ገብታ በዛ ትመጣለች። የዛን ጊዜ የሚጸነሰው ልጅ የእሷ ነው ማለት ነው። ሌላው ደግሞ ብዙ ሆነው በአንድ ማህፀን ውስጥ ይጸነሱና ከህፃኑ ጋራ ማለት ነው አንድ ለህፃኑ ያስቀሩና 14 ከሆነ የተጸነሱት ከአንዱ ሰው ነው፣ ሌሎቹ መንፈሶች ናቸው። ግን ማህፀኑን የመናፍስቱ መጽነሻ መንገድ ነው የሚያደርጉት። 14 ከተጸነሱ ለልጁ አንዱን ሰጥተው 13ቱ ይበተኑና ወንዝ ዳር አሊያም በረሃ አድገው ህቡዓን ሆነው ተመልሰው ይመጣሉ ማለት ነው። እንዲህ ሆነው ከተማ ውስጥ ይገባሉ። ከተማ ውስጥ ሲገቡ ልክ የዚሁኑ አይነት አካሄድ ይታያሉ፣ ይገለጻሉ። በእንዲህ አይነት የሚወለዱ በብዛት ታዲያ ወደ ቡዳነት የሚቀየሩት በዚህ ህቡዓን መንፈስ የሚወለዱ ልጆች ናቸው። ቀጥታ አጥፊ ቡዳ ይሆናሉ። ጥላ ወጊ የመሳሰሉት እነዚህ የምታት ስራዎች የሚሰሩላቸው በእንደዚህ አይነት ዘር የተወለዱ ናቸው። ጥላ ወጊ የሚባለው የሚወጋው በአንድ ጊዜ ሰውን እንዲገል የሚያደርገው አንደኛ መጀመሪያ ራሱ የዚህ የመንፈሱ ዘር ነው። ሁለተኛ ትልቁን ገዳዩን መንፈስ የማዘዝ ይችላል። ሰውየው በሄደበት እግር ላይ ኮቴውን በጦር እየወጋ በልግደለው እያለ ሰውየው እስኪሞት ድረስ ሳያቋርጥ ይወጋዋል። በ6 ሰዓት ታሞ በ12 ሰዓት ሊሞት ይችላል። ምን ይባላል? ጥላ ወጊ ይባላል። የሆነ ሰውዬ ኢንተርቪው ሲደረግ እኔ መንፈሷ ራሱ ስታወራ እገለጣለሁ፣ በቃ ራቁቴ ነው እንጂ። ወደ መንፈሱ ስንመጣ ደግሞ አይነ ጥላ መንፈሳዊ የሆኑ ወጣቶችንም ጭምር ካህናትን፣ መነኮሳትን፣ ሰንበት ተማሪውንም የጽዋ ማህበር ላይ ያለ ብቻ በየትኛው ማየት ህይወት ውስጥ ሆናችሁ እኔ መንፈሳዊ ነኝ ብላችሁ የምታስቡ የማህበራዊ ሚዲያ ተከታታይ ሆናችሁ በሙሉ ግለውሲ የምትፈጽሙ ከሆነ አይነ ጥላዋ ምንድነው ፍላጎቷ? አንደኛ ውጭ ሄጂ ከማመነዝር ሴት ጋር ሄጂ እንድትከምል እዚህ ለጊዜው እግዚአብሔር ከዚህ ነገር ይገላግለኛል ብለው ይጀምሩታል። አንድ ገዳምም ያሉትም አንዳንድ የካቶሊክ ገዳማት ይቅርታ እስከ መጠየቅ የደረሱት መነኮሳቶቻቸው ማለት ነው፣ ቄሶቻቸው ወይም ደግሞ የነሱ ባህታዊ የምንላቸው ወይም ደግሞ ከሰው ጋር የማይገናኙት ይቅርታ እስኪጠይቁ ድረስ የሆነው እኮ በዚህ ምክንያት ነው። ከገዳም ስለማይወጡ በዚህ ግለ ወሲብ ተጠቅተው በካሜራ የተጋለጡ በጣም ብዙ የተለያዩ ዩቲዩበሮች ይሄንን እያደረጉ እያጋለጧቸው ራሳቸውን ያጠፉ መነኮሳትና ካህናት ሁሉ አሉ። የካቶሊክ ዶክመንተሪ ላይ ማለት ነው። ይሄዱና ገዳማት ላይ አባቴ ይባርኩኝ ምናምን ለማለት ብለው ሄደው ካሜራ ደቅነው ይመጣሉ። ከዛ ያንን ላይቭ ይለቁታል። በጣም የሚገርም ነገር ነው። እና በየገዳማቱ በየቦታው ላይ ሴትን ስለማያገኙ ወይም ደግሞ ለዚህ ነገር በጣም ሩቅ ስለሆኑ በግለ ወሲብ የሚሰቃዩም ደግሞ መንፈሳውያን ደግሞ አባቶችና እናቶችም አሉ። ይሄ መካድ የለበትም፣ ያለ ነገር ነው። በሴትም በወንድም ግለ ወሲብ ዘርን ማፍሰስ 4 ጉዳት አለው። አንደኛ
ብቻ ነው ብሎ ምንድነው ህመም ደብቆ መያዝ ብዙ ዋጋ ያስከፍላል። ስለዚህ መነጋገርም ቪዲዮ መመልከት ለአጋንንት ዘራችንን መስዋዕት አድርገን እያቀረብን ነው። ድሮ ዶሮና ደም ወይም ደግሞ ሌሎች ቡና ምናምን ግብር የለመደው ሰይጣን ከቤተሰቦቻችን የመጣው የዛር መንፈስ አሁን የብልታችንን ዘር ነው መስዋዕት አድርጎ እየተቀበለ ያለው። በዘር ውስጥ ደግሞ ምን አለ? ህይወት አለ። ሁለተኛው ጥፋታችን ማለት ነው። ሁለተኛው ጥፋታችን ህይወት አለ። እግዚአብሔር ይሄ ልጅ ወደ ሴት ማህፀን ቢገባ ይሄ ዘር ወደ ማህፀን ቢገባ ተወልዶ ምን ሊሆን እንደሚችል አይታወቅም። እግዚአብሔር የፈጠረውን ዘር እግዚአብሔር የፈጠረልንን አጠቃላይ የሰጠን ስጦታ በከንቱ እንደማፍሰስ ነው የሚቆጠረው። ሴት ማህፀን ውስጥ ፈሶ በከንቱ ቢቀር ይሻላል መሬት ላይ ከሚፈስ። ሰው ሊሆን ነገ ጳጳስ ይሁን አገር መሪ ይሁን ምንም ይሁን እግዚአብሔር ከፈለገ ያመጣው ልጅ ራሱ ይውሰደው። ያው እውነቴን ነው የምላችሁ እንደው የኃጢአት ትንሽ ትልቅ የለውም እንጂ በከንቱ ዘርን ከማፍሰስ ምናልባት ሴት ማህፀን ውስጥ ዘርን ማፍሰስ ይቀላል። እንደው በጋብቻም ይሁን አይሆንም። የእውነት ነው የምላችሁ እያበረታታው አይደለም፣ ግን እንደው ከዛኛው ይሄኛው ይሻላል። ሴትን አቅፎ ዘርን ማፍሰስ ይሻላል። ሴትን አቅፎ ከሴት ጋር ተገናኝቶ ማድረጉ ነው የሚሻለው። ቢያንስ በተፈጥሮ ወንድና ሴት በሚገናኙበት ሰዓት ተፈጥሮ ትክክለኛ የተፈጥሮ አካሄድ ነው። ይሄኛው ግን አጋንንታዊ ነው። ስለዚህ ሰውን ነው እያጠፋን ያለ ነው ጥፋቱ። ሁለተኛው ትልቁ ከባዱ ጥፋት ችግር ይሄ ነው፣ ከባዱ ጥፋት። ሶስተኛ ደግሞ ሰው በሁለት እግሩ ቆሞ የሚሄደው እላዩ ላይ ባለው ቅስም ነው። ከተለያዩ አትክልቶች፣ ከስጋ፣ ከወተት፣ ከእንቁላል፣ ከምናምን የምናገኛቸው ቅስሞች አሉ፣ ኃይሎች አሉ። ከምድርና ከሰማይ ከፀሐይ ከምናምን ከተፈጥሮ የምናገኛቸው ኃይሎች ቅስም ይባላሉ። አንድ ሰው ቅስሙ ተሰበረ ሲባል ምን ማለት ነው? እግዚአብሔር የሰጠው ኃይል ወይም ደግሞ ይሄ ተፈጥሮ ኃይል ጠፋበት ማለት ነው። ውይ ቅስሙ ተሰብሮ ሽምድምድ ብሎ ቁጭ አለ ትላላችሁ አይደል? ቅስም መሰበር ማለት ኃይል አጣ ማለት ነው። ልክ እገሌ እኮ ሞተ ሲባል ብሎ ድንግጥ ብሎ ሽባ ይሆናሉ። አንዳንድ ሰዎች ድንግጥ ይላሉ፣ ተቅማጥ ይዛቸዋል። ራሱ ሽንት ቤት ሄደው ራሱ ታች በሌላ ነው የሚያጣድፋቸው። ቅስማቸው ተሰበረ። በቃ አልወድህም ሲባሉ ወይም ደግሞ ሁለተኛ እዚህ እንዳመጣ ሲባሉ ቅስማቸው ስብር የሚሉ አሉ። በቃ በብዙ ነገር ሰው ቅስሙ ይሰበራል፣ ኃይል ያጣል ማለት ነው። ነፍሳችን ደግሞ ስጋ ላይ ባለ ቅስም ነው የቆመችው። ነፍስ በራሷ ኃይል ቢኖራትም ግን ስጋ ራሱ የቆመላት በቅስም ነው። እና ግለ ወሲብ በምንፈጽምበት ሰዓት የሚወጣው ዘር 90% ቅስማችንን ይዞት ነው አንድ ጊዜ የሚሄደው። ቅስም በጣም ወሳኝ ነገር ነው፣ ኃይል ማለት ነው። ይሄ ደግሞ ግለ ወሲብ በተደጋጋሚ የሚፈጽም ሰው ወገቡ ይታመማል፣ ሰውነቱ ሁሉ ይቆረጣጥመዋል፣ ጉልበቱ ደረጃ መውጣት አይችልም፣ ዳገት መውጣት አይችልም፣ ቶሎ ነው የሚደክመው። መጠጥ ሲጨምርበት ደግሞ የባሰ ደካማ ነው የሚሆነው፣ ብርቱ አይሆንም፣ ሮጦ መድረስ። እንደገና ሳምባ በሽታ ካለበት የአስም በሽታ ካለበት ይብሳል፣ ያተነፋፈስ ችግርን ይቀይራል። በተለይ ግለ ወሲብ የሚፈጽሙ ሰዎች ረጅም ሰዓት መንገድ መሄድ አይችሉም። በቃ በአጠቃላይ ትንፋሽ ያጥራቸዋል። ካተነፋፈስ ጋር በጣም ወሳኝነት አለው። ሌላው የማየት ችግርን የአጥርቶ የማየት ችግርን ግላኮማ ትራኮማ በሉት ምንም በሉት አጥርቶ የማየት ሎንግ ሳይት ሾርት ሳይት ምናምን ብላችሁ ብትሉ በሙሉ እንዳለ ይሄን በሙሉ እንዳለ ያበላሻል። ለምን ብትሉ ዘር ማለት ኃይል ማለት ስለሆነ ነው። እንዲያው መጽሐፍ ቅዱስ ምን ይለዋል? ከያዕቆብ ወገብ የወጡ 12 ልጆች ናቸው ይላል። ወገብ ሲል ኃይል ማለት ነው። ዘር ማለት እኮ ነው ሲጠቅስ። ከዳዊት ወገብ የወጡ ይሄን ያክል ናቸው እያለ ይጠቅሳል። ከወገቡ የተገኙ ይላል። ደክሞ ነው የሚያመጣቸው ማለት ነው። እና ኃይሉን ነው የሚሰጣት ለሴት ልጅ። እንዲያውም የከሳች ሴት ልጅ እንድትወልድ እንድታረግዝ ይመከራል አይደለም? እስቲ እንደው አግቢ እንደ ሰውነትሽ መለስ እንዲልልሽ ይባላል። ለምን? ኃይል ነው የምታገኘው እቺ ልጅ። ስለዚህ ወንድ ልጅ ዘሩን በተደጋጋሚ ያፈሰሰ ማለት ኃይል አጣ ማለት ነው። ሰውነቱ እየከሳ ሰውነቱ እየመነመነ ነው የሚመጣው እና ጎንበስ ብሎ መንፈሳዊ ሕይወቱን መኖር አይችልም። መስገድ መጸለይ አይችልም። ወገቡ ይንቀጫቀጭበታል። ሰውነቱ ሁሉ አይጸናለትም ማለት ነው። አራተኛ ደግሞ የመርሳት ችግርን ይፈጥራል። አስተሳሰብን ይፈጥራል። የአስተሳሰብ ችግርን ይፈጥራል። ይህ እንዴት ነው? ሞራልን ይገላል። ስሜትን ይገላል። ጊልቲ ወይም የጥፋተኝነት ስሜትን ይፈጥራል። የጥፋተኝነት ስሜት በቃ እኔ ምን ሆኜ ነው ግን ይላል። የበታችነት ስሜቱ ይገለዋል። ራስን አጥፋ ነው የሚለው።
አረካ የሚለው ስሜቱ እያየለበት ይመጣል። በዛ ስሜቱ ይቀጥልና ዘሩን ካፈሰሰ በኋላ ወዲያው በቅጽበት ይጠፋል። በነገራችን ላይ አንዲት ሳይንቲስት ምን አለች? ዘር ልክ ከፈሰሰ በኋላ ከወጣ በኋላ ይጠፋል ያ ስሜት እና ወዲያውኑ ወደ ነበርንበት ስንመለስ የሚሰማን የጥፋተኝነት ስሜት ከባድ ስሜት ሆኖ በዛ ሰዓት ላይ ራሳቸውን ያጠፉ በጣም ብዙ ሰዎች አሉ አለች። ለምን? ዶፓሚኑ ወይም የደስታ ስሜቱ በአንድ ጊዜ ነው የሚወጣው። ከ40 እስከ 60% በአንድ ጊዜ ነው የሚሄደው። በ10% ልንደሰት የሚገባ ነው ደስታ። አስቡት፣ አንድ ወንድ ከአንድ ሴት ጋር ተኝቶ በተላጽቆ በሩካቤ በግንኙነት በወሲብ አብሯት ደስተኛ ሆኖ የሚያገኘውን ስሜት አስቡት። መቼም ትዳር ያላችሁ ሰዎች ታውቁታላችሁ አይደል? ትዳር ባይኖርም ይሄን ጉዳይ የምታውቁ ሰዎች ታውቁታላችሁ። ይሄን ስሜት በ10% እንኳን እንዴት ደስ እንደሚል ካወቃችሁት በ40 እና በ60% ስታዩት ደግሞ እንዴት ቶፕ አድርሶ እንደሚፈጠፍጠው አስቡ። ስለዚህ ምንድነው የሚሆነው? ይበላሻል። ህይወቱ ብሽሽት ነው የሚለው። በቃ ሳይወድቅ የወደቀ ነው። ቆሞ ነው የምታዩት፣ ግን በመንፈሳዊ መነጽር ስትመለከቱት ተዘርሯል፣ በጠረባ ተመቷል። ሰዎች እየተረማመዱበት ነው። ከሰው ጋር መቀላቀል ያስጠላዋል። ደስታ አውጥቶ ለሰዎች መስጠት ያቅተዋል። እንኳን ሊደሰት ቀርቶ እንኳን በሚያየው ቻርሊ ቻፕሊን፣ ሚስተር ቢን ወይም የሆነ በጣም የሚያስቁ ኮሜዲ የሆኑ ነገሮችን ምናምን ተውት። ኢቭን ትችት ሊያቀርብሉ ይችላል። አላስቅ ብሎት ከዛ ላይ ትችት ሊያቀርብ ይችላል። ግን ከራሱ ሆን ብሎ ሰው እንዲደሰት ብሎ ደስታ መስጠት እንኳን አይችልም። የሆነን ሰው ላስደስተው አይደል? ሚስቱ ሲከፋት አይቶ ወይም ደግሞ እህቱ፣ ቤተሰቦቹ፣ እናቱ ብቻ የሆኑ ድሃዎችን ለመርዳት ምናምን በለዚህ ነገር ሞራል ያጣል። ዝም ብሎ ህይወት ያስጠላዋል። በኢንዶኔዥያ ውስጥ ያሉት እንትኑ ወታደሮች ምልመላ ጊዜ የሆነ ጥናት አይቼ ነው። ወታደሮች ምልመላን ሲመለምሉ ብልታቸው እንደዚህ ነካ ነካ እያደረጉ የሚመለምሏቸውና የሆነ ሀገር ላይም እንደዚሁ ነው። ህንድ ውስጥ ይመስለኛል ወንዶቹ ለውትድርና ለተለያዩ ነገር ሲንት እንዲህ ነካ ነካ ያደርጓቸዋልና ግለ ወሲብ ላይ ያለን ወንድ አይፈለግም እና እንደዚህ ነካ ነካ አድርገውት ያውቁታል ወታደሮች አሉ። አንተ ሂድ ወደዛ እያሉ ይገፈትሯቸዋል። አቅም የሌላቸውን አያሰለጥኗቸውም። በሌላ ሀገር ላይ ደግሞ ግለ ወሲብ የሚፈጽሙ ወንዶች ነው የሚፈልጉት። ለምን? ዓለም ስላስጠላቻቸው፣ ኑሮ ምናምን ህይወት ስላስጠላቸው መሳሪያ ይዘው ሂዱ፣ ተኩሱ፣ ተፋለሙ ምናምን ቢሏቸው በቃ በዛው መሞት ስለሚፈልጉ በዛው። ስለዚህ ፖርኖ የሚባሉ ፊልሞች በሚዘጋጁበት ሰዓት እንደዚህ አይነት ወጣት እንዲገኝ ስለተፈለገ ነው ፖርኖ የሚባል ባይዘው። በዓለም ላይ የፖርኖ ወይም ደግሞ የወሲብ ቪዲዮዎች እንዲለቀቁ የሚሰራ ድርጅት አለ። ያውም መንግስታዊ ድርጅት ነው። የሚገርማችሁ በከፍተኛ ደረጃ ከ180 ምናምን % ትርፋማ ከሆኑ ድርጅቶች ውስጥ የሚቆጠር ድርጅት ነው። በብዙ ቢሊዮን ዶላር ነው የሚቆጠረው የሚያተርፈው ትርፍ። በምን? በሚዲያ ቆንጆ የሚባሉ ሴቶች ይመረጣሉ። ኃይለኛ ፈርጣማ የሚባሉ ወንዶች ይመረጡና አንዲትን ሴት ለ3 ለ4 ሲገናኟት ምናምን ቪዲዮዎች ያሳያሉ። መቼም ይሄን ግልጽ አድርጎ መናገር አያስፈልግም። በዛ አጋጣሚ ያንን ቪዲዮ ያየ አንድ ወንድ ልጅ ግለ ወሲብ ይፈጽማል ማለት ነው። ሴት ልጅም ልክ እንደዛው። ይሄ ፊልም ግን ሆን ተብሎ ነው የሚሰራው። እነሱ ስራዬ ብለው ነው የሚሰሩት። መልካቸውን አይከልሉም፣ ምንም አይሉም። እነዛው ሴቶች ራሳቸው ማን ናቸው? ግለ ወሲብ ይፈጽሙ የነበሩ ሴቶችና ወንዶች ናቸው። ለምን? ለሰው ደንታ የላቸውም። ገንዘብ ከተከፈለን ምን ቸገረን ብለው ነው የሚገቡት። እኔ ይገርመኛል። ይሄን ፊልም የሚሰሩት ሴቶችና ወንዶች እንዴት ነው መልካቸው እየታየ ቪዲዮ ለመስራት የፈቀዱት እል ነበረ። አንደኛ የዛሬ 2 ዓመት አንድ የሆነ ማደንቀው ዩቲዩበር ምን ሲል ሰማሁት? ይሄንን ቪዲዮ የሚያሰሯቸው ፖርኖ ወይም የሴክስ ፊልም ቪዲዮ የሚያሰሯቸው ድርጅቶች ከየት ነው የሚሰበስቧቸው? በሐሺሽ በምናምን ናውዘው በየኒውዮርክ በምናምን በአሜሪካን ጎዳናዎች ላይ ወድቀው የሚገኙ ወጣቶችን ሰብስቧቸው ይሄን ያክል ብር እንከፍላቸዋለን፣ ሐሺሽ እንሰጣቸዋለን፣ ይሄን ቪዲዮ ስሩልን ይሏቸዋል። ጎዳና ተዳዳሪዎች አሉ አይደለም? ወይም ደግሞ በየናይት ክለቡ ቢዝነስ የሚሰሩ ሴቶች ምናምን እነሱ የሚሰበስቧቸው እና በዚህ አይነት መልክ ህይወትና ኑሮ ያስጠላቸው ታዩ አልታዩ ለነሱ ምናቸውም ያልሆኑ ወጣቶችን ሰብስበው የሚያሰሩት ቢዝነስ ስለሆነ ገንዘብ ስለሆነ ነው።
ይሄ ቪዲዮ በሚሊዮኖች ደረጃ ነው የሚታየው በዩቲዩብ። ያውም በካርድ ይከፈላል። በኔትፍሊክስ እንደሚታየው ሁሉ በካርድ እንደምታዩት ሁሉ የሴክስ ቪዲዮዎችን ሁሉ የሚያዩ አሉ። ከፍለው የሚያዩ አሉ። በስራዬ ብለው ለአንዳንድ ነገር ይጠቅማል። ሚስት አልነቃቃ ስትል ባል አልነቃቃ ሲል የዚህ አይነት ስሜት አንዳንድ ዶክተሮች ባለጌ ዶክተሮች አሉ። ይሄ ነገር ጥሩ ነው ይላሉ። ግሎሲ ማድረግ ጥሩ ነው፣ እንደዚህ ይሄን ቪዲዮ ማየት አሪፍ ነው። ወጣት አንዳንድ ሽማግሌዎች ደግሞ ምን ይመከራሉ በዶክተሮች? ወጣት ሴቶችን ብትገናኙ አሪፍ ነው። አንዳንድ አሮጊቶች ደግሞ ወጣት ወንዶችን ብትገናኙ ጥሩ ነው ምናምን እያሉ ይመክሯቸዋል። ይሄ የመነቃቃት ስሜት ይፈጥርላቸዋል እያሉ የሌለ ስሜት እየፈጠሩ ብር እንዲሸለሙ ብር እንዲሰጣቸው የማድረግ ነገር አለ። ሆን ተብሎ የሚሰራ ነገር ነው። ራሱ ዶክተሩ በዚህ ነገር አዶፕት የሆነ ነው ማለት ነው። ሪሃቢሊቴሽን የሚያስፈልጋቸው ዶክተሮች እንዳሉ ታውቃላችሁ። ራሳቸው ካለባቸው ሱስና ካለባቸው ችግር ማገገም የሚገባቸው ዶክተሮች ሁሉ አሉ። ራሳቸው ሲጋራ እያጨሱ ሲጋራውን አጭሰው ጨርሰው አፋቸውን ምናምን ጠራርገው ማስቲካ አኝከው አናፍሰው መጥተው ሰው ደግሞ ለማከም መርፌ የሚወጉ ማለት ነው። የሲጋራን ጉዳት እያወቁ ምንም ማድረግ አይችሉም። ከዛ ሱስ መላቀቅ አቅቷቸዋል። ሰውን ለማከም መርፌ ይወጋሉ፣ ኪኒን ያስወጣሉ፣ ወይም ደግሞ ኦፕራሲዮን ያደርጋሉ። ለምን ሲባል ለገንዘብ። ልክ እንደዛ ሁሉ ነጮችም ለገንዘብ ብለው ለልጆቻቸው የማያሳዩትን ፊልም ምናልባትም ደግሞ በተዘዋዋሪ መንገድ ልጆቻቸው ሊደርሳቸው ይችላል። ግን የዶላሩና የገንዘቡ ጥማት ዓለምን በሙሉ በተለይ አፍሪካ ላይና ወደ አረብ ሀገራት ላይ እነዚህ ህንድ፣ ፓኪስታን ምናምን መስመር ላይ እዛ ላይ ነው በብዛት እንደዚህ አይነት ቪዲዮዎችን የሚያሰራጩት። በጣም ትርፋማ ነን ብለው ስለሚያስቡ ይሄ እንግዲህ በተዘዋዋሪ መንገድ የወሲብ ፊልሞችን እየተመለከተ ዘሩን እንዲያፈስ የሚያደርገው ደግሞ የሰለጠነው የአይነ ጥላ መንፈስ ነው ማለት ነው። መጨረሻ ላይ ነገርኳችሁ ነው። ሞራሉ የሞተ ወጣት ሲገኝ ለውትድርና ይሰበስቡታል ያልኳችሁ እንደዛ ነው። በቃ ሙትት ይላሉ። ሄዶ ይሙት። መንገድ ጠራጊ ቦምብ ጠራጊ ይባላል። የሚገርማችሁ ወደ ጫካ ሲገባ ቦምብ ጠላቶቻችን አጥምደው ሊሆን ስለሚችል ከፊት የሚሄዱት ማን ናቸው? እንደዚህ አይነት ሰዎች ናቸው። አውቀው ልብስ አስለብሰው ያስታጥቋቸዋል። ኢቭን ልብሱ ራሱ የሚሰፋበት መንገድ እኔ ዶክመንተሪው ብታዩት ይገርማቸዋል። በጣም እንደሚሞቱ ስለሚታወቅ በጣም ስማርት የሆነ ነገር አይሰጣቸውም። መሳሪያ ሁሉ በእጃቸው አይሰጣቸውም። ሂዱና እዛኛው ካምፕ ላይ መሳሪያ ይሰጣቸዋል ተብሎ በባዶ እጃቸው ነው የሚላኩት። አይገርም? እንደሚሞቱ ስለሚታወቅ መሳሪያ አይሰጣቸውም እንዳይማረክ። ከዛ እሺ ብለው እነሱ ልብሳቸውን ለብሰው እያሉ በመንገድ ላይ እንግዲህ እንደው በውትድርና ካሄድ ይሄዳሉ እና የሞተ ነው። የተጠመደ ቦምብ ካለ ይሞታሉ። በቃ መሞት ነው። ግን እዛ ካምፕ ላይ መሳሪያ የለም፣ ደግሞ ካምፕም የለም እዛ። አውቀው ነው ወደ ጠላት መንደር የሚልኳቸው። የተጠመደ ቦምብ ካለ ቦምቡን እያከሸፉ በሚረግጠው ቦምብ እየፈነዳ መንገድ ጠራጊ እንዲሆኑ። ምን አይነት ሰዎችን የሚሰበስቡት? በግል ወሲብ፣ በሴክስ፣ በምናምን በተለያየ ባሽሽ የናወዙትን ሰዎች ይሰበስቡና ይከቷቸዋል። ፈቃደኛ ሆኖ ነው ግን የሚመጡላቸው እና ብለው በግድ እንደ ኢትዮጵያ ውስጥ እንዳለው አፈሳ ምናምን አይደለም። ፈቃደኛ ሆኖ ነው የሚሄዱላቸው። ፈቃደኛ ሆኖ እና እነዚህ አራቱ ያልኳችሁ ነገሮች ግለ ወሲብ ችግር ይፈጥራሉ። ህይወት እንድትጠሉት ያደርጋል ነው። በፍተሻ ነው የሚያደርጉት። እንዴት ነው ከዚህ ነገር የምንላቀቀው? አንደኛ ስግደት አብዝቶ መስገድ። ስግደት ስለማይሰግዱ የጸሎት ህይወታቸው ሰነፍ ስለሆነ ነው ይሄ ግለ ወሲብ የሚያጠቃቸው። ስግደት ሲያዘወትሩ አንደኛ ስጋቸው ለነፍሳቸው ይገዛና እግዚአብሔርም ኃይል ይሰጣቸዋል። የእግዚአብሔር መልአክም ይቀርባቸዋል። እርኩስ መንፈሱም ይርቃቸዋል። ግለ ወሲብ የሚያሰራቸው መንፈስ ይርቃል ማለት ነው። ሁለተኛ ነገር ደግሞ እግዚአብሔር ሆይ ይቅር በለኝ ብለው በሚሰግዱበት ሰዓት እግዚአብሔር ይቅርታውን መልሱን ይመልስላቸዋል። በዛ ደስተኛ የሆኑና ምህረት አግኝቻለሁ የሚል ድጋሚ ወደ ኃጢአት አልመለስም የሚል አእምሯቸውን ያሳምኑታል። በየቀኑ ቡና በመጠጣት ሱሰኛ እንደምትሆኑት ሁሉ በየቀኑ ግለ ወሲብ በመፈጸም ሱሰኛ የሚኮንበት ሁኔታ ስላለ ከዚህ ሱስ ለመላቀቅ ጥረት እያደረጉ ሲሰግዱ እየረሱት ይመጣሉ። ለምን? በጸሎትና በስግደት ቢዚ ስለሚሆኑ ማለት ነው። ሌላው ከህብረተሰብ ከሰው አለመራቅ ደግሞ ወደ ከተማ ውስጥ ያላችሁ መንፈሳውያን ወንድሞች ደግሞ ብቻችሁን አለመሆን። ብቻችሁን የምትኖሩ ካላችሁ ደግሞ በተደጋጋሚ
ጸሎት ክፍል እየገባችሁ እየጸለያችሁ ከስራ እንደመጣችሁ ቢዚ የሚያደርጋችሁ የቴሌቪዥን ፊልም ማየት ይሻላል። ፊልም አይታችሁ ከዛ በኋላ ስብከት አይታችሁ ከዛ ጓደኞችም ካሏችሁ ደግሞ ፍቅረኛም ካለ ደግሞ ከፍቅረኛ ጋር ደግሞ እንደዛ ነው የሚሻል። ለብቻ አለመሆን። ለብቻ በምትሆኑበት ሰዓት ሻወር ቤት ረጅም ሰዓት በምትቀመጡበት ሰዓት የሚመጣ ኃይል አለ፣ የሚመጣ መንፈስ አለ። በላሁን ጀምር አሁን ብቻ ነው አይደል እያለ ይወጣውጣ በቃ አይምሮን ይወሰውሰዋል። ልክ እንደዛ አይነት ስሜት እንዳይሰማ ቶሎ ብሎ ከሰው ጋር መቀላቀል። በግል ክፍል ውስጥ ተቀምጦ ቤተሰብ እዛ ተቀምጦ ግል ክፍል ውስጥ ቆልፎ አለ መቀመጥ፣ ለመተኛት ብቻ ወደ ክፍል መግባት ወይ ለመጸለይ ብቻ መግባት። ይሄ እንዳለ ሆኖ ደግሞ ሌላው ስንሰግድ ኃይል እንድናጣ ነው አይነ ጥላ ወይም ደግሞ ይሄን ግሎስ የሚያስፈጽምን የዝሙት መንፈስ ግሎስ የሚያስፈጽምን ኃይል እናጣለን። ለእግዚአብሔር አንሰግድም፣ ጎንበስ ቀና አንልም፣ እምቢ አለኝ እንላለን። 12 መስገድ አቃተኝ። አረ እንዴ አለ እኮ ስንት ማያሰግድ እኮ ዲስክ መንሸራተት አለ፣ ሪህ የሚባል አለ። አጠቃላይ ጎንበስ ብዬ ቀና ስል ራሴን ያመኛል። ብዙ ምክንያቶች አሉ አይደል? ከሁሉ የሚበሳው ግን ይሄኛው ጉዳይ ነው። ኃይል ማጣት ለመስገድ ገዳማት ለመሄድ ለቆሞ ለማስቀደስ ረጅም ሰዓት ቆሞ ለማስቀደስ ለነዚህ ነገሮች ኃይል እንድናጣ አይነ ጥላ መንፈሳዊ ከሆኑ በኋላ እንኳን ራሱ ይሄን ነገር እንዳይቀር ልታረግ ትችላለች እና ለእግዚአብሔር በቂ የሆነ መስዋዕት እንዳናቀርብ ታደርጋለች ማለት ነውና የኔም ተራ ይቅርብኝ ይል የነበረው የድሮውን ዛር ታሳውሳላችሁ። ሳስተምር ቤተክርስቲያን እናቶቻችን አስቀድሰው ሲወጡ ሳር ገዝተው ቡና ገዝተው ዕጣን ገዝተው መጥተው ደግሞ ቤት ውስጥ ደግሞ ለዛሩም ደግሞ ተረኛውን እንደዛው ቅዳሴ ይቆሙለታል። እዛም ለእግዚአብሔር እዚህ ደግሞ ለከራማው ለዛሩ ማለት ነው። በወጣቱም ላይ የሚታየው ይሄ ነው። በአንድ በኩል መንፈሳዊ ናቸው፣ በአንድ በኩል ደግሞ ግሎስ ይፈጽማሉ። ለምን ሲባል አጅሬው ሁለቱንም ይፈልጋል። ያኛውንም አይቅርበት ይዝም ይልሃል። እዚህ ጋር እንደምታረግ ስለሚያውቅ ያኛውን አይነካህም። ኃጢአት የምትሰራ ከሆንክ ወይም ኃጢአት የምትሰሪ ከሆንሽ በሌላ በኩል ላይ ተንኮል ካለብሽ፣ ግሎሲብ ችግር ካለ፣ የዝሙት ችግር ካለብሽ፣ ብቻ በአጠቃላይ የሆነ ድብቅ ኃጢአት ካለብሽ መንፈሳዊ ሕይወትሽን አይነካም። ለምን እንደዚህ እንደምታረጊ ስለሚያውቅ ይሄኛውን ነገር የሚጠብቀው ከዛ ጸሎትሽ እንደማያደርግ ያውቃል። ለምን አይምሮሽ እዚህ ጋር ኃጢአት እየሰራሽ መንፈሳዊ ጨዋታ ስለምትጮቺ በጥርጣሬም ነው የምትጸልዪው፣ በኃጢአተኝነት ስሜት ነው ወይም ደግሞ እግዚአብሔር ይሰማኛል አይሰማኝም፣ እንደው ባልሄድ ይሻለኛል፣ ዝም ብዬ እኮ ነው የምመላለሰው በሚል ስሜት ስለሆነ አያደርግም ጸሎቱ። ይሄን ስለሚያውቅ ሰይጣን አይነካም። በራስሽ ጊዜ እንደምትቀር ያውቃል። እዚህ ጋር የራሱ ተራ እንደማይቀር ያውቃል። ልክ መስገድ፣ መጾም፣ መጸለይ ስትጀምሩ ስጋችሁን መግራት ስትጀምሩ ይላል ግብረ ይላጣ ነው ይላል። የዛን ሰዓት ላይ ነው ንቅንቅ ብሎ የሚጀምረው። የሌለ በቃ ቅዳሴ ላይ ሆኖ ሌላ ሐሳብ ያመጣል። ቤተክርስቲያን ውስጥ ጉባኤ ላይ ሆናችሁ የማይገናኝ ነገር ያመጣባችኋል። አልሰማችሁም? ላይቭ ላይ ማርያምን ስዕል እያየኋት አርሴማን እያየኋት መፍትሄው ይሄ ነው። በቃ ቀላል ነው። መጾም፣ መጸለይ፣ መስገድ፣ ከዛ ንስሐ መግባት፣ ከዛ ቅዱስ ቁርባን መቀበል ምንም ቀላል ነው። መፍትሄው ራሳችን ምን ነው መበርታት ነው። እንደዚህ መንፈሳዊ ህይወት ለመኖር ይከብደናል ለምትሉ መንፈሳዊ ህይወት ከሚኖሩ ሰዎች ጋር መዋል ነው። ከነሱ ጋር ከሆላችሁ ይቀላል። ነገሮች የምትፈተኑበት ነገር አይኖርም። ከዛ ደግሞ ለብቻ መሆን ነው ማለት ለብቻ መሆን ራሳችሁን ከገዛችሁ በኋላ የሆነ የሰዎች አትራክት አለ። እንደዚህ ሆንክ አንተ እንደዚህ ነበርክ ምናምን የሚሉ ሰዎች ስላሉ ሰብሰብ ብላችሁ በቃ የራሳችሁን ህይወት ከዛ እናንተን የሚመስል ሰው ይመጣል። በስተክል ማለት ነው። ይሄን መፍትሄውን ወስዳችሁ የሆነ ቀላል ነገር አድርጋችሁ አትዩት። በቃ ይሄ ስላለመድነው በጣም ከባድ ነው። ከለመድነው በኋላ ግን ቀላል ነው። እንደውም ሳንጸልይ ሙሉበት ቀን ይደብራችኋል። መፍትሄው ራሳችንን እንበርታላለሁ። ወጣቶች ሰላም ቆዩልኝ። እና ደግሞ ምናልባት በጸሎት ሰዓት ሐሳባችን ይበትናል፣ ይሰረቃል ብላችሁ የምታስቡ ከሆነ ደግሞ ይሄውን የምትመለከቱት ቪዲዮ ይጠቅማችኋል። ሰላም ቆዩ። የዝሙት መንፈስ እንዲመታ እየተሰገደ የሚጸለይ ጸሎት አለ። ዝም ብሎ ጸሎት አድርጎ ከዛ በኋላ ወደ ስግደት አይደለም። እንዲህ አይነት የዝሙት መንፈስ ችግር ያለባችሁ ወንድሞቻችን ይችን በደንብ አዳምጡ። በሞባይላችሁ አሁን አዲስ ይመጣ አንድ አባት ምናሉኝ የገዳም አባት ናቸው። አይናቸው ደከም ብሎ ነበረ እና ልጄ አሁን ቅርብ ጊዜ አንዳንድ የኦዲዮ
ወይም ደግሞ የድምፅ ጸሎቶች መጥተዋል አሉኝ። አዎ ምንም እንኳን በማንበብ መጸለይ ቢገባንም ግን ሀሳቡ እየተሰረቀ ለተቸገረ ሰው ይሄን ነገር እስቲ ሀሳቡን ሼር አድርገው ይጠቅማል አሉኝ። ኧረ እኔም ሀሳቤ ተሰርቋል ብዬ እኔም ስሞክረው በጣም ተሳካል። ምክንያቱም በሞባይሌ ከፍተዋለሁ። ዋየርለስ የሆነ አዲስ የመጣ ሂርፎን አለ እዚህ ጋር የሚሰካ በብሉቱዝ ከሞባይሉ ጋር ይገናኛል። በደንብ አዳምጡኝ። በብሉቱዝ ከሞባይሉ ጋር ይገናኝና ከዛ የሰኞ አርጋኖን ጸሎት ለምሳሌ ስንጸልየው በጣም ረጅም ነው፣ ብዙ ነው አይደል? ስታዩት የሰኞ አርጋኖን በጣም ሰፊ ነው፣ ግን ያልቃል። ተነቦ ግን አይደለም ያልቀው፣ በጣም ከባድ ነው። በእርግጥ አርጋኖን ተጀምሮ አይቋረጥም። ንጉሱን ወይም ደግሞ ምዕራፉን ጸልያችሁ የምታቋርጡ ሰዎች አላችሁ። ይሄ እንዳይሆን ከሌሊቱ 10 ሰዓት ተነስታችሁ ማንበብ የምትፈልጉ ሰዎች ነው። የኦዲዮን በኋላ እመጣበታለሁ። ማንበብ የምትፈልጉ ሰዎች ሌሊት 10 ሰዓት ተነስታችሁ አንብባችሁ ብትጨርሱት ነው የሚሻለው 12 ሰዓት እንጂ አቋርጦ ሰኞ ከጸልያችሁ በኋላ ማክሰኞ አትድገሙት። የማክሰኞን አትጸልዩ። በሚቀጥለው ሳምንት ነው የማክሰኞን መጸለይ ያለባችሁ። ፍቅሯ እንዲያድርባችሁ፣ ጸሎቱን እንዳትሰለቹት፣ በዛብኝ ብላችሁ እንዳታቋርጡት። አያችሁ፣ በሳምንት አንዱን ቀን እያለፋችሁ በሚቀጥለው ሳምንት ደግሞ ማክሰኞ ማታ የሮብን ወይም ደግሞ ሮብ ጠዋት የሮብን ትጸልያላችሁ ማለት ነው። አርጋኖን በሳምንት እንደዚህ አድርጋችሁ የምትጸልዩ ከሆነ የእመቤታችን ፍቅር ያድርባችኋል። ቃሉ ከአይምሯችሁ ውስጥ አይጠፋም። በናፍቆት ትጠብቁታላችሁ በሳምንት። ይሄ ለአንባቢዎች ነው የምነግራችሁ። በቀን ጸልዩት ብዬ አልመክርም እኔ። መቼ መሰላችሁ ይህን የምትጸልዩት? በጣም ስትበረቱ፣ ስትጠነክሩ፣ አይምሯችሁ መሰብሰብ ሲችል፣ በስጋው ደግሞ በጣም የበረታችሁ ሰዎች ከሆናችሁ ብታረጉትም ችግር የለውም። ካልሆነ ግን ለሌሎች ጸሎቶች እድል እየሰጣችሁ በሳምንት አንድ ቀን አርጋኖንን ቀኑን ሽፍት እያደረጋችሁ እየቀየራችሁ መሄድ በተከታታይ ማለት ነው። ማንበብ ላቃታችሁ፣ ሀሳባችሁ ለሚበተን፣ በጣም ለተቸገራችሁ ሰዎች ደግሞ ወንድማችንን የመከርኩት ይህን ምክር ነው። ተሳክቶለታል። የሚገርማችሁ በጣም ግን እኔ ስለመከርኩት አለ እኔ አባቴ ስለመከሩኝ እኚህ በገዳም ያገኟቸው አባት ስለመከሩኝ ነው ለእናንተ ይህን ነገር የምነግራችሁ። ለወንድማችንም ነግሬው ስኬታማ ስለሆነ ነው። በኦዲዮ የሰኞን አርጋኖን ክፈተው አልኩት። ዳውንሎድ አድርገው ብዬው ሙሉ ዳውንሎድ አደረገው። አርጋኖን የሚባል ተለቋል ዩቲዩብ ላይ። ያንን ከፈተውና ጆሮ ላይ ሰክቶ ልክ ማንበብ ሲጀምር በዕብራይስጥ ማርያም የምትባይ እመቤቴ ማርያም ሆይ እያለ ልክ ሲል እሱም በዕብራይስጥ ማርያም የምትባይ እመቤቴ ማርያም ሆይ እያለ ይላል። አብሮ ከአፉ ጋር ነው የሚለው፣ ከሚጸልየው ሰው አፍ ጋር እኩል። በተለይ ቤተ ስላሴ የሚባል አዲስ የጸሎት ዩቲዩብ ተከፍቷል። በጣም ምርጥ መንፈሳዊ ወንድማችን ነው። የእሱን ዩቲዩብ እየገባችሁ በሚመች መልኩ አቅርቦታል። ከአፉ እኩል የምትጸልዩት አፋችሁ ነው። ስግደቱ ግን በእርጋታ ነው። እየሰገራችሁ እንደዚህ እያላችሁት እኩል በዕብራይስጥ ማርያም የምትባይ እመቤቴ ማርያም ሆይ ምናምን እያላችሁ ልክ እንደዚህ ቃሉን እያላችሁት መስገድ ማለት ነው። ከላይ እየተነሳችሁ አሁን አይምሯችሁን አይሰርቀውም። ለምን? ቃሉን እየተከተላችሁ ስለምትሉት አይበተንም አይምሯችሁ። ለምሳሌ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች ስንል ሁልጊዜ የምንለው ቃል ስለሆነ የለመድነው ቃል ስለሆነ ወይ ከልባችን ነው የምንለው ወይ ከልባችን አይደለም። እንዲያውም አንዳንድ ቀን ጠፍቶብን ወደኋላ እንመለሳለን፣ ወይም ሳናስተውለው ቶሎ ብለን እንጨርሰዋለን በፍጥነት። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ማለትና አቡነ ዘበሰማያት አባታችን ሆይ ማለት እኮ ነው። በሰማይ የምትኖር ስምህ ይቀደስ ወይም ደግሞ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ እያልን እያስተዋል ነው አንለውም። ከልማድ የተነሳ አባታችን ሆይ ስንለው ራሱ በፍጥነት ነው የምንለው። ይሄ በልማድ ስለምንሸመድደው በልማድ በጣም አዳብት አድርጎናል። ይሄ ደጋሚ ይባላል። ወይም የሚደግም ሰው ወይም ደግሞ ዝም ብሎ ቃላትን መደጋገም መሮጥ ማለት ነው። መጸለይ ማለት ግን ማስተዋል ማለት ነው። ሕሊናን ማዳመጥ፣ አንደበትን ማዳመጥ ማለት ነው መጸለይ ማለት። ስታነቡት ፊደሉ አፋችሁ ላይ ከአፋችሁ ደግሞ ቀጥሎ ሕሊናችሁ ውስጥ ወይም አእምሯችሁ ውስጥ እንዲቀመጥ ነው የሚያደርገው። ይሄ ግን አውዲዮ ግን እጅግ በጣም ብዙ ሰዎች የተለወጡበት ነው። እየጸለያችሁት ስትሰግዱ አእምሯችሁ አይበተንም። ለምን? ቃሉን ስለምትከተሉት። ጉልበታችሁ እየሰገደ ነው። በአንድ ድንጋይ ሁለት ወፍ ማለት ነው። በየት በኩል መጥቶ ያፍናችኋል? በየት በኩል መጥቶ ያሳስታችኋል? እንዴት ነው ሀሳባችሁ የሚበተነው? ተመስጣችሁን የምታዳምጡት። እያዳመጣችሁ ስትሰግዱ ደግሞ ትማሩበታላችሁ። ከዛ ህሊናችሁ ከተመለሰ በኋላ ብታነቡትም ችግር የለውም። ማንበብ ነው አልኳችሁ። ግን ይሄ ትውልድ በጣም አእምሮ የተሰረቀ ነው። የፈለገ ነገር ቢሆን
በማንበብ መጸለይ እንዳለብን ይታወቃል። ግን አእምሯችን እስኪመለስ በርትተን እስከምንገኝ ማስተዋሉን እስከምናገኝ ድረስ ይህንን ነገር እናድርገውና መንፈሱን እንያዘው፣ እንቆጣጠረው። ብዙ ሰዎች ኢርፎን እንደሰኩት እየሰገዱ ብለው የጮሁ ሰዎች አጋጥመውኛል። እየሰገዱ ለምን በቃ ምንም በፍጹም ፋታ የለውም። አርጋኖን የሰኞ ሲጸልይ 40 ምናምን ደቂቃ ነው የሚፈጀው። እዛ እንትኑ ላይ ጸሎቱ ላይ ዩቲዩብ ላይ ስትገቡ 40 ምናምን ደቂቃ ይፈጃል። ከዛም በላይ የተረኩት ሰዎች አሉ። ግን ስታነቡት ግን ከአንድ ሰዓት በላይ ነው የሚወስደው። ምክንያቱም ስታነቡት በጣም ልትንቀራፈፉም ወይም ደግሞ ሊጠፋባችሁም ወይ ታቋርጡት ትችላላችሁ። ይሄ ግን ምንም እረፍት የለውም። ኮንቲኒየስሊ ቀስ እያላችሁ እየሰገዳችሁ ነው የምትሉት በአፋችሁ። ቃሉ ሊፈጥን ይችላል። እናንተ ግን በአፋችሁ እያላችሁት፣ ስግደታችሁ ግን ረጋ ብሎ ከዛ ላብ በላብ ስትሆኑ ሶስተኛ ድል ማድረጊያ ላባችሁ ይወጣል። በአፋችሁ ትጸልያላችሁ፣ በጉልበታችሁ ትሰግዳላችሁ፣ በላባችሁ ታቃጥሉታላችሁ፣ ለእግዚአብሔርም ክብር ትሰጣላችሁ። ለእመቤታችን ለቅድስት ድንግል ማርያም የምተገቢውን ክብር እንሰጣታለን ማለት ነው። ደግሞ አርጋኖን ደስ የሚለው ነገር መጽሐፍ ቅዱሳዊ ነው። የመጽሐፍ ቅዱስ ውስጥ ያሉትን የእመቤታችንን ምሳሌዎች በሙሉ እየዘረዘረ የአሮን በትር ነሽ፣ የኤልሳ ማሰሮ ነሽ እያለ ነው የሚያመሰግናት። ከዛ በኋላ ደግሞ መንፈሱ አይወደውም። አባታችን መላከ መንክራት መምህር ግርማ ወንድሙም በተደጋጋሚ ጸልዩ የሚሉት ይህንን ነው። ይህንን ጸሎት ጸልዩ። ምን እንጸልይ ሲባል አርጋኖን ጸልዩ ነው የሚሉት። እኔንም በጣም በብዛት አርጋኖን ጸልይ ነው የሚሉት። ለምንድን ነው ሲባል ድል ማድረጊያ መጽሐፍ ነው። ሰይፈ መለኮት ሰይፈ ሥላሴ ይከተላል። ውዳሴ አምላክ በጣም የምወደው ስለሆነ ካፌ አይጠፋም። መልካ ኢየሱስና መልካ ማርያም፣ መልካ ሚካኤል፣ ትናንሾቹ ድርሳነ ሚካኤሎች፣ እነዚህ በጣም ብርቱ ጸሎት። የመስቀል አጥር ጸሎት ዋናው ደግሞ ረስቸው። የመስቀል አጥር ጸሎትን ብትችሉ ሳታቋርጡ በቀን ካልሆነ ግን ሮብና ዓርብ ማታ ደግሞ ማንኛውም ሰው መቼም ቢሆን ሳያቋርጠው መጸለይ ያለበት ደግሞ መልካ ሩፋኤል። በቃ ማታ የሚጸልይ ሰው ህልሙ ይስተካከላል፣ ራእዩ ይስተካከላል፣ መልእክት ይመጣለታል። መልካ ሩፋኤል ጸልዮ የሚተኛ ሰው ችሎታው ካለ ብርታቱ ካላችሁ፣ ችሎታ ስላችሁ ጊዜ ካለ ማለት ነው። መቼም በችሎታ ይጸለይም በፈቃድ እግዚአብሔርና በቁርጠኝነት በውሳኔ ነውና እነዚህ ነገሮች አድርጉ። ስለዚህ መጽሐፍ ቅዱስ ወደ ባርነት ተመልሳችሁ እንዳትመጡ ምንድን ነው የሚለው? እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ነው የሚለው።